ልኝ እግዚአብሔር ይመስገን። እንደምን አመሻችሁ? ከላይም ከታችም ያለ ወንድሞች እግዚአብሔር ሰው የተመሰገነ ይሁን። ያው ብዙዎቻችሁ በዚህ ጉዳይ ላይ መቼስ ያው መከፋት እንደማይኖርባችሁ ተስፋ እናደርጋለን። ምክንያቱም ኦርቶዶክሳዊ ተዋህዶነት ምንድነው? ፍሬ ነው የሚታየው። ምንድነው አውትካሙ ብለን ፍሬውን ነው እንጂ የምናየው እንጂ አንደኛ ጉዳያችን የኛ ሃይማኖት የድብድብ የክስክስ ምናምን አይደለም። ሁለተኛ በዚህ ጉዳይ ላይ ደሜ መዋየቱ አስፈላጊ ያለው ለምንድን ነው? ደሜ አይችልም ይችላል አይደለም፣ እሱ አይደለም ጉዳዩ። ምክንያቱም ከኛ የበለጠ ቀለሜን ያውቀዋል፣ ከኛ የበለጠ ተንኮሉን ያውቀዋል። ማለት አላስወራ ሲል ደሜ እኮ አላስወራ ለማድረግ ይችላል፣ እናውቀው የለ ደሜን። ስለዚህ ተንኮሉን እሾሁን በደንብ ያውቀዋል ለማለት ነው። አሁን እሱ ጋር አይደለም ጉዳዩ፣ ይሄ አፈናፈናን አይደለም። ምክንያቱም ደሜ ውስጡ ስለሚያውቀው ከኛ የበለጠ ውስጡ እዛ ውስጥ የነበረ ሰው ስለሆነ ጉዳዩን በጥልቀት ያውቃል። ግን ምንድነው ፍሬ ሐሳቡ መሰረታዊ ጉዳይ ጠቅሞ ምንድነው የዚህ ሰው ዓላማ ይለውን ነገር በእርግጠኝነት የውይይት ብትጀምር ከመጽሐፍ ቅዱስ ጥቅስ አንድ ጠቅሶ እንደማይሞግት እርግጠኛ ነኝ። ልማድ ነው በቃ ሁሉ የሚወሸቀው የገድለ ድርሳናት ውስጥ ነው። የባለፈው እንዲህ ቤት እንዳያችሁት ማለት ነው እንጂ እውነቴን ነው የምላችሁ። ይሄ ሰው መጽሐፍ ቅዱስ ጠቅሶ በጭራሽ ቀን ሙሉ ስራውን ተመልከቱት። ያለው ውጭ ሀገር ነው። ማን ይመስላችኋል ከዚህ ገድልና ድርሳን እየገዛ የሚልክለት? ምንድነው ዓላማው? ኦርቶዶክስን መስደብ፣ ጊፍት ያሰጣል፣ ሽልማት ያሰጣል። ይሄ ነው ፕሮቴስታንቲዝም ማለት እኮ ሪያሊቲው ይሄ ነው። ለህይወት ነበር የገዛቸው፣ ገንዘብ ተርፎት ነበር ያ ሁሉ ገድለ ድርሳናት የገዛው አይደለም። ግን በምን ይደስታል ፕሮቴስታንቲዝሙ? የኦርቶዶክስን መጻሕፍቶችን በማገላበጥና በማጥላላት በማንቋሸሽ ማስደሰት፣ ማስፈንደቅ፣ በዛ የሚገኝ ጥቅም፣ በዛ የሚገኝ ጊፍት ህይወትን መምራት እንጂ ምን የሞላለት ነው እንዳለ ባለፈው ሲለምን አይታችኋል። ምን እንደ ባለ ሀብት ለምን እናክታለን? አይደለም በቃ ማንንም ቢሆን ማለት ነው። እና እቺ የጊፍት መሰብሰቢያ የሽቀላ መንገዲያ ናት እንጂ ሌላ ምንም ዓላማ ያለው ሆኖ አይደለም። ለድነት ተፈልጎ አይደለም። እንደዚህ አይነት ሰዎችን በምንድነው የምናከሽፈው መሰላችሁ? ትኩረት ባለ መስጠት፣ ሪአክት ባለ ማድረግ ነው። ትልቁ ማክሸፊያ መንገድ ያ ነው። ትምህርት ግን በቤታችን መማር እንችላለን። ለምሳሌ አይታችኋል፣ ጫማ በእግር ስለ አድኖ ሲረገጥ ፌስቡክ ላይ ፖስታል ነበር ድሮ ቲክቶክ ሳይመጣ ፊት እዚህ ይላችሁ እንደሆነ። የዚህን ጊዜ ኦርቶዶክሱ ቡቡ ይበሽቅና እናንተ መናፍቃ ምናምን ተዋችሁ። ቀን ሪአክትም አታርጉ፣ ላይክም ኮሜንትም አትስጡ፣ ዝም በሉ እስቲ። በቃ እኮ ምንድነው አንድ መንገድ ላይ እብድ ሲሳደብ ተሰድቡታላችሁ፣ እንደውም ትሸሹታላችሁ። ለዛ የፈለገ ሙልጭ ቢያደርጋችሁ አትናገሩ። ዲቤት እኮ የሚጠቅመው ማስተዋል ያለው ጥበብ ያለው ማስረጃ ያለው እውነት ያለው ቆሞ ሲነጋገር ሲያወራ ነው። በዛ መንገድ ማውራት የሚቻለውና ከጠቀሜታ አንጻር ስላየነው ነው። ቅድም ከደሜ ጋር የሚያወራ ነው እንጂ ደሜ አልገባም ብሎ ምናምን ነገር አይደለም። እንደዛ አይደለም። ከዛ አንጻር በዛ መንገድ መርዳት የለብንም። በቃ እኔ ያየሁት ምንድነው አውትካው ምንድነው? ከዚህ ይልቅ እንደውም ገብተህ ከምትደናቆር እንደዛ ነው የሚሆነው። በቃ ማደናቆር ነው የሚሆነው። ከዛ ወይ የሆነ ትርፍ ቃል ይወረውራል። ምናቀው ነው ሰውዬ ነው በለው እንጂ እድሜ እንኳን አያስተምረውም። በዚህ ልክ እንኳን ሆኖ ሰው አትሊስት ሚዲያ ላይ ስንወጣ የክርስቶስ የሆነ ሰው የጌታ ነኝ የሚለው ሰው ከአፉ አንደበት ክፉ ቃል መውጣት አለበት። እኔ ሺህ ጊዜ ለኦርቶዶክስ ትምህርት ወግኜ ልቁም። ፕሮቴስታንቶችን እያበሻቀው መስደብ ትክክል ነው? የፈለገ ትክክለኛ ልሁን ሳይሳደው መግለጥ አይቻልም እንዴ? ቀን ሙሉ ዲያቆን ይቅርታ አድርግልኝና ኢየሱስ ክርስቶስ በፈሪሳውያንና በሰዱቃውያን መካከል አብሯቸው እየሄደ እየተራመደ የነሱ የሆነ ሃይማኖታቸው የዘላለም ሕይወት እንደማያሰጥ እያወቀ ከዛ ካሉበት የእስራት እናንተ የተለሰነ መቃብር ናችሁ እያላችሁ እየተናገራቸው፣ ነገር ግን እንዳልዳኑ እያወራቸው ማለት ነው። ፐርሰናሊ የሆነ አታኪንግ አያረግም ነበር ኢየሱስ ክርስቶስ። የኢየሱስ ክርስቶስን አርያ እንከተላለን የሚሉ እነዚህ መናፍቃኖች ምንድነው የሚያደርጉት? ፐርሰናሊ ነው ሰውን አታክ የሚያደርጉት። የዚህችን ቤተክርስቲያን የማታስተምረው ውሸት ደግሞ
ውሸት ማርያምን እኔ እኮ ነበርኩ ምርፍቅና ዓለም ውስጥ ውሸት ኦርቶዶክስ ውስጥ ጣዖት አለ ገብተህ ያሉኝ ሄጄ ገብቼ ሳይ ጣዖት የለም። ለማን ነው የምትሰግጂው? ለእግዚአብሔር። በምንድን ነው የምትሰግጂው? በመንፈስ ማርያምን ገብቼ ጠይቄ ታስታውሳላችሁ አይደል? የሰገድኩ ጊዜ ገብቼ ግን ውሸት ይኸው ቀለሜን ተመልከቱ። ውሸት እና የውሸት አስተማሪዎች ናቸው የበዙበት እንዳልከው የበዙበት ዓላማቸው ከ12ኛው ክፍለ ዘመን ጀምሮ አይታችሁ ከሆነ 12ኛው ክፍለ ዘመን ላይ እቺን ኦርቶዶክስ ተዋሕዶ ቤተክርስቲያንን ለማጥፋት ከመጡ አንደኛው ደርቡሾችና እንደገና ደግሞ ካቶሊካውያን መጥተው የዚችን ቤተክርስቲያን እንትን ደብዛ ለማጥፋት ይህን ኦሪየንታል ቤተክርስቲያንን ለማጥፋት ያላደረጉት ጥረት የለም። ያ ጥረት አሁንም ድረስ አለ። ያ ጥረት በዚህ መካከል ግን ኦርቶዶክስ ተዋሕዶ ጠንክራ ጸንታ በኖሯ ያኮራል። ይቅርታ ዲያቆንኝ በጣም ሶሪ። ትክክል ነው። አይ መሰረታዊ ሀሳቡ ያው ነው። ኤኒሃው የኛ ኦርቶዶክስ ስለሆነን ስለ ግለሰብ ያናክል ማውራቱ ጠቀሜታ የለንም። ብዙ ጊዜ አይመከርም። አንድ ነገር ላስታውሳችሁ ከዚህ ጉዳይ በተያያዘ ለምን ይመስላችኋል በእኛ ቤተክርስቲያን ላይ ስለ አጋንንት ምስክርነት ቤተክርስቲያን የምታወግዘው ለምን ይመስላችኋል? እንዲህ ተደርጎ እኮ መስተፋቀር እኮ ይሰራ ተብሎ አይሰበክም አይደል? እንዲህ አድርጎ እኮ የሰው ሀብትን ማውደም ይቻላል። እንዲህ እኮ ጠንቋይ ቤት ሄዶ እንደዚህ ምናምን ዘንዶ ቀልቦ ምናምን ለምን ደም አትሰብኩ ይመስልስ? ክፉ መናፈስ እንዲህ ስለሌሉ ይመስላችኋል? አይደለም እኮ ምን የሚጠቅመን ይመስላችኋል? ምንም። ያ ብቻ አይደለም። ለምንድን ነው በጸበል የተፈወሱ ሰዎችን አውደ ምሕረታችን እያጥለቀለቅን ማንሞላው? ሸንኮራ ዮሐንስ መሃን የነበሩ ሴቶች ወለዱ። HIV ቫይረስ የነበረባቸው፣ ስኳር የነበረባቸው፣ ደም ግፊት ለምንድን ነው ማናወራ? ይሄን ሁሉ የስጋ ፈውስ ስለሆነ እኮ ነው። ስላልተደረገ እኮ አይደለም። ስለዚህ ቤተክርስቲያናችን የምትሰብከው ትምህርት ራሱ ምንድነው? ጉዳያችን እንደው የአጋንንትን አሰራርና ሂደትን አትቀበለውም። የሚሰበከው የእግዚአብሔር ስራ ነው። መርሃችን ምን የሚል ነው? ከኛ ጋር ያለው ከነሱ ጋር ካለው ይበልጣል። ስለዚህ መናፍስት ማውራት አይጠበቅብንም። ስለ አጋንንት ጥንቆላ ምናምን የተወገዘ ነው፣ የተከለከለ ስለሆነ። ስለዚህ ግለሰቦች መናፍቃኖችን አይመለከቱንም። እኛ መሰረታዊ ጉዳያችን የቤተክርስቲያን ትምህርት በተመለከተ ምንድን ነው ብለን መማማር አለብን። እና እኔም ቅድም ከደሜ ጋር በስልክ ምን እናንተ እንዳወራ ነው ኋይኖት ለምንድነው እንደዚህ የማይጠቅም አይነት ውይይትን ላይማር ከአፉ ለከት የሌለው አይነት የስድብ ቃል ከሚናገር ግለሰብ ጋር ከምንነጋገር ኋይኖት በቤታችን ላይ ቁጭ ብለን የቤተክርስቲያናችን ትምህርት አንማማር? ማን ነው የሚከለክለን እንዴ? ሌላ ቤት እምነት ጋር ምንም እምነት የለኝም ካለው ቴዲ ሐዋሳ ቤት ገብተን ሪአክሽን ሰጥተን የለም እንኳን ወንድማችን ደምረው ምንድነው ችግሩ? ስለዚህ እንደዚህ ከሆነ ምን ችግር አለው? የቤተክርስቲያናችን ትምህርትን በራሳችን ቤት ቁጭ ብለን እንደዚህ ብንማማር ጠቀሜታ ወዳለው ውይይት ብንወያይ ወደሚለው ነገር ሐሳብ ስለመጣን ነው። እኒሃው ሌሎች ወንድሞች ካሉ ሐሳብ ያክሉበትና ወደ ፈትለ ነገሩ ንግባ። እኛ እንማማርም ተዋቸውና እነሱ ቴንኪዩ ቃሉ ተሰማለን ዘማረም። እኔ ደሜ እውነት ጠብቄው ነበር ለመናገር ዲቤቱ በጣም ይጠበቅኩ ነበር። ከሚጠብቁት ውስጥ አንዱ ነበርኩኝ። በጣም ብዙ ትምህርት ማረበታለሁ። ምክንያቱም ትናንትና ማታም አይቼው ነበር ደሜ ቀለሜ ጋር ሲከራከር በጣም ደስ የሚል ነበር። ደሜ እያሸነፈም እያስተማረም በትክክል እያስተማረ ነበር። ግን ያው ለቤተክርስቲያን ሲባል የተደረገ ውሳኔ እንደሚመቀበሉ መታዘዝ ከመስዋዕትነት ይበልጣል በሚለው በመታዘዙ በጣም ደስ ብሎናል እንጂ በደሜ ኮንፊደንስ አለበት ለመናገር። በእምነት በእውቀት ሁለት ነገር ነው ሃይማኖትን የምንከፍለው፣ በእውቀትና በእምነት ይመስለኛል። ሚኒማይዝ ካረግ ነው በእውቀትና በእምነት እንከፍለዋለን። ደሜ ተሜ ብዙዎቹ ከፕሮቴስታንት የመጡ ሰዎች በእምነት እንደሚበልጡን ሌሎቻችንንም አስረግጬ እነግራቸዋለሁ። ስለዚህ በእውቀት ሜይ ቢ ነገረ ማርያም ላይ ከቀለሜ ጋር መከራከር የእውቀት ዳውት ያለባችሁ ጥርጣሬ ያለባችሁ፣ በእምነት ግን እንደነደሜ ኔጌቲቭ እና ፖዚቲቭን ጨለማውና ብርሃኑ ያዩ ስለሆኑ በእምነት እንደሚበልጡን አልተጠራጠሩ። ስፔሻሊ ደሜ ተሜና አንዳንዶች ፕሮቴስታንት የመጡ ሰዎች ምክንያቱም ጨለማውን ስላዩት ጨለማን ያየ ብርሃን በጣም ያመሰግናልና፣ እኛ ግን ያው ሁላችንም እንደ አብዛኞቻቸው በተለይ ከኦርቶዶክስ ያልወጡ ስለሆኑ ጥሩ ነው። ግን ጨለማውን ስላዩ ደሜ እንዳይበልጡ የተረጋገጠ ነው። ለማንኛውም ደሜ እናመሰግናለን። እግዚአብሔር ይስጥልን። ስለታዘዝክልን ደስ ይላል። ለቤተክርስቲያን ስትል ነው እንጂ የእውቀት ሳይሆን የእምነትም ብቃት ስላለ እናምናለን። እዛ ደሜ
አመሰግናለሁ ወንድሜ። ቴንኪው በጣም ክብረት ይስጥልኝ። በዚህ ደግሞ የተወደደ ወንድማችን ዕቅበተ እምነት ላይ ቤተክርስቲያንን እንግዲህ እኔ እስከማውቀው ድረስ ለ4 ዓመት አንድ ቀን ሲጮህና ሲቆጣ አይቼው የማላቅ ከአንደበቱ የስድብ ቃል ወጥቶ የማያቅ የሌላም ቤተክርስቲያን ሲያንቋሽሽ አይቼው የማላቅ። በነገራችን ላይ ታውቃላችሁ ዲያቆን መዝሙሬ መቼ እንዳየው ታውቃለህ? የሆንዬ እኔ እኮ ሰምቼሻለሁ አባቴ አላማና አጀንዳ ይዘህ እንደመጣ ችግር የለውም። ደምርዬ እንሂድ እንጂ ወንድማችን ሚውት አድርገው ችግር እዚሁ ገቢ ትሆናለህ አንተ ራስህ ሚውት አድርገው። አይ ራስህ ስላልከኝ ነው የመጣው። እሺ ገባኝ። እሺ ሚውት አድርገው አንዴ ሚውት አድርገውና እንቀጥላለን። እሺ ሚውት አድርገው። መዝሙር ያሬድ በጣም ተወዳጅ ነው በዚህ በእኛ ዘንድ ማርያምን በጣም እና መዝሙሬን ያገኘው በነገራችን ላይ አጋጣሚ በጣም ልነግራችሁ ስል ነበረ። መዝሙሬን ያወቅኩት የዛሬ 4 ዓመት ከቀለሜ ጋር ማ ቤት ነው ዮኒ ማኛ ቤት ነው። ያኔ በአቡነ ተክለ ሃይማኖት ተአምር 23 እና 54 በሚል ውይይት ላይ የዛኔ ነው ያወቅኩት ማለት ነው። እና እዚሁ ደግሞ ባለኮስቱ ከች ማለቱ ገርሞኛል። ኦኬ ወደ መዝሙሬ እንገባለን። እሺ ሰላም ይሁን ለሁላችሁ። ዲያቆን ዘማርያም፣ ዲያቆን መኳንንት፣ አዳማችን በዛብሎን ምድል በድል ዲያቆን ዳዊት እንዲሁም የሆነ ወንድማችን ለሁላችሁም ሰላም ይሁን ብያለሁ። ደሜ እንኳን ሰላም አገናኘን። እግዚአብሔር ይመስገን። ያው ታውቃላችሁ ደሜ ብዙ ኦርቶዶክስን ይሰድብ የነበረ ኦርቶዶክስን ይተች የነበረ ኋላ ግን የኦርቶዶክስ ትምህርት ገብቶት አይምሮውን ተጠቅሞ መርምሮ አንብቦ ቤተክርስቲያንን በአባቶች ትምህርት በቅዱስ ትውፊት በዶግማ በቀኑና በእነዚህ መዝኖ ወደ ኦርቶዶክስ ከተጨመሩ ብዙ የፕሮቴስታንት ቅድመ ፕሮቴስታንት የነበሩ አሁን ወደ ኦርቶዶክስ የተጨመሩ ብዙ ወንድሞች አንዱ ነው። አይ ቲንክ ዛሬ ውይይት ነበረ መሰለኝ። ፐርሰናሊ እኔ ከወንድማችን ኤርሚያስ ጋር ያው እንደሚታወቀው ኤርሚያስ የአባቶች ትምህርት አይቀበልም። ለምሳሌ ነገረ ማርያም በእኛ ነገረ ማርያም ወይም ሜሮሎጂ የጥንት ቤተክርስቲያን ትምህርት ነው። የጥንት ከዛሬ 1400 1300 ዓመት ወደ ኋላ ቢኬድ ያን ትምህርት ኤርሚያስ አያውቀውም፣ ፎር ሹር አያውቀውም። ከሱ በተሻለ እንዲሁም እነ መካነ ኢየሱስ እነ ሉታሪያን ጥሩ እውቀት አላቸው። ምክንያቱም ኤርሚያስ ሂዶን ኬር ምንም ሂዳዝን ኬር በቃ ስለ ጥንቱ ትምህርት፣ ስለ ጥንቷ ቤተክርስቲያን፣ ስለ ጉባኤያት፣ ስለ አትናቴዎስ እንዲሁም ጭራሽ ሙድ ሲይዝባቸው ያለውና ነገረ ማርያም ለኤርሚያስ ገድል ብቻ ነው የሚመስለው እንደምረዳው እንደማየው which is wrong really። አንዳንዴ ከሆነ ሳጥን ውስጥ ወጥቶ ማንበብ ይጠቅማል፣ ጭንቅላትን ማስፋት ይጠቅማል። እና I hope very soon ከኤርሚያስ ጋር እየሰማ ዮኒ ማኛም ስላለ ከኤርሚያስ ጋር በእነዚህ ጉዳዮች ላይ ተጨማሪ ጉዳዮች ላይ በጣም በቅርቡ እንግዲህ ተመካክረን ውይይት የሚያስፈልግ ከሆነ በደንብ አድርገን ውይይት የምናደርግበት ነገር ይመቻቻል። ዛሬ ግን ደሜ እንግዲህ የብዙ ሰው ገቢ ምንጭ ነው ያደረግከው። ቲክታክ ላይ ዲቤቶች የገቢ መሰብሰቢያ ሆነዋል። ፎር ሹር ማንም ለዘላለም ህይወት ብሎ የሚዋይ የለም። እውነቱን ለመናገር ረገጠው አሸነፈው ምናምን በጣም ቻይልድሽ የሆነ ገና ማቹር ያልሆነ ሩቅ የሆነችውን የእግዚአብሔር መንግስት የማያስብ ማይንድ ሴት ይዘን ስለሆነ የጊፍት ጉዳይ ነው የሚያስጨንቀን። የሆነ በቃ ያዘው አስጨነቀው ረገጠው ምናምን አዋረደው ምናምን just all about politics ሆኗል። በጣም ሮንግ የሆነ ነገር እግዚአብሔር የማይከብርበት መንፈሳዊ ዓላማ የማይታይበት ዝም ብሎ በቃ ድራማ የበዛው የሆነ ክፉ ተንኮል የበዛው ምናምን የበዛው የሆነ ሬስሊንግ ውስጥ ወይ ደግሞ ይሄ ኤምኤምኤ ፋይት WWE ነው እንጂ የሚመስለው። ቆይ ዛሬ ደሜን በፍቅር አስተምሬ ወይ ደግሞ ወገኔን በፍቅር አስተምሬ ይባል የለም፣ ፖለቲክስ ነው በቃ። እና ያ በጣም ሮንግ ነው። በጣም ከፕሮቴስታንቶቹ ጋር ውይይት አቆምንበት ምክንያት እኔ ፐርሰናሊ ብዙ ወንድሞቼም ውይይት አቆምበት ምክንያት ምንድነው? ብዙ ተንኮል የበዛው ነው፣ በጣም ክፋት የበዛው ነው። በቃ በጣም ሴራ የበዛው ነገሮች አሉ። ይሄ እንደው በምን ታውቃላችሁ?
ከውይይቱ በኋላ ቤት ተከፍተው በሚደረጉ ነገሮች ታያላችሁ። እና ግን እንደዚህ ተሰብስበን ግን ማንኛውም ፕሮቴስታንት ማንም ቢሆን ማለት ነው ትናንት አሁን ታውቃላችሁ ተሐድሶዎች ገቡ። ተሐድሶዎች ቴዲ ቤት ገብተው እኛ ገብተን 4 ሰዓት ተቀመጠን። 4 ሰዓት ሙሉ ዶግማ ትምህርት አልነገሩንም። 4 ሰዓት ሙሉ ስለ ቁርባን፣ ስለ ጥምቀት፣ ስለ ስላሴ፣ ስለ ትንሣኤ ሙታን ምንም መልስ የለም። ብቻ ዝም ብሎ ቤተክርስቲያን እንዲህ ብላ ኦርቶዶክስ የቁርባን ትምህርታችሁ ምንድን ነው? 5 አዕማደ ምስጢራት ኦርቶዶክስ እንደምትለው እንዴ? የጥምቀት ትምህርታችሁ ምንድን ነው? ኦርቶዶክስ ቤተክርስቲያን እንግዲህ በ40 ዓመት ተጠምቃለች። በቃ እንደዚህ እና ሰው እንደዚህ ስብስብ ብለን ግን ማንም ሰው ቢሆን እንደ ማንኛውም ሰው መጥቶ መጠየቅ ኦርቶዶክሳዊ ትምህርት ምንድን ነው አስረዱኝ ብሎ መመርመር ይቻላል። እና እንደዚህ ስላሰባሰብከን በጣም እናመሰግናለን። እንደሚዋ ደግሞ እሺ ብለህም የወንድሞችህን የቤተክርስቲያኗን ነገር ሰምተህ አይ ቆይ ይሄ ነገር ይዘገይ፣ የዛሬው ውይይት ይለፍ፣ ሜይ ቢ ወንድሞቼ በደንብ እንድዘጋጅ፣ እንዳጠና፣ እንድማር ተጨማሪ ደግሞ ሪሶርስ ሊሰጡኝ ሊሆን ይችላል፣ እኔም ደግሞ ያላስተዋወቅኩት ነገር ይኖራል ብለህ በእውነት ይሄ ውድድር ፉክክር አይደለም። አንተ ጋር ማየው ንጹህ ነገር ስለሆነ ምናልክ አይ በቃ ወንድሞቼ ምክር ሰምቻለሁ ይቅርብኝ። ይሄ ፍርሃት አይደለም ባይዘወይ በዛኛው ሰፈር ፈራ ምናምን በቃ ይሄ ነው የምለው የተንኮል ማይንድ ሴት፣ የጨዋታ የድራማ ማይንድ ሴት፣ የሆነ በቃ አዋርደው አሸነፋኝ ማይንድ ሴት ስላለ ፈራ ምናምን ይባላል። እና እሱን እንዳታዳምጥ ደሜዋ። አንተ ቤተ ክርስቲያን ሁሌም ቤተ ክርስቲያን ለኛ ቅድሚያ የምንሰጣት ናት ታውቃላችሁ። ለምሳሌ እኔ ልዋይ ስፈልግ ወንድሜ ዘማርያምን አማክራለሁ፣ እናኬን እነዮባን አማክራለሁ፣ ዲያቆን መኳንንትን አማክራለሁ። ስልካችሁ ያለኝ ሰዎች ደውዬ እንዴት ነው ምን ይመስላችኋል ወንድሞቼ አይዲያ ስጡኝ፣ እኔ ያላየሁት እናንተ ያያችሁት ነገር ይሄ ፍርሃት ነው አይደለም። ይሄ ምንድነው? ጥንቁቅነት ይባላል። ይሄ ምንድነው? ኃላፊነት መውሰድ ይባላል እንጂ ያዘው ምናምን እኛ ዘንድ የለምና ይሄንም ስላደረግ በጣም ትልቅ ሪስፔክት አለኝ ደሜዋ። ይሄ ዝም ብሎ የስንፍና የሚጻፉትን ምናምን ነገሮች ብዙም ቦታ አትስጣቸው። ይልቁንም እንደዚህ ቁጭ ለን መማማራችን ቫሊዩ አድ እናደርጋለን ህይወታችን ላይ። ቃለ እግዚአብሔር እንማራለን፣ ህይወታችንን እንፈትሻለን፣ የጎደለንን እውቀት እንሞላለን። እና ይሄን ስላደረግ በጣም እናመሰግናለን ደሜዋ። እግዚአብሔር ደግሞ በቤቱ ያጽና። ሁሌም በትምህርት በጸሎት በእርጋታ በትዕግስት በጥበብ ትጋ። እግዚአብሔር ካንተ ብዙ የሚያስተምር ነገር አለ፣ እኛም ከወንድሞቻችን ብዙ የምንማረው አለ። እግዚአብሔር ደግሞ ፍጻሜያችን ያሳምርልን። ደሜዋ እናመሰግናለን። ዲያቆንዬ ቴንኪው፣ እግዚአብሔር ያክብርልኝ። ያው ዛሬ እንግዲህ ቤታችን የከፈት ነው ምንድነው ያው ቤቱን ያው ዲያቆን ቴዲ ዘማርያም ይመሩታል። እዚሁ ላይ እዚህ መዝገበ ጸሎት ላይ ነገረ ማርያም የሚል አንድ ፖርሽን አለ። እሱ ነገረ ማርያም ላይ ድንግል ማርያም ልክ እንደ ጌታችን እንደ መድኃኒታችን እንደ ኢየሱስ ክርስቶስ እንትን አይደለችም። ምንድነው አዳኝ አይደለችም። እዚህ ላይ የሚያወራው ይህንን በግልጽ አድርጎ ለእነዚህ ጋር 3800 ሰዎች አሉ። በግልጽ አድርጎ ያስተምራል። እኔም ቅድም እንደ ኢየሱስ ክርስቶስ አዳኝ አይደለችም፣ እንደ ኢየሱስ አዳኝ አይደለችም ብዬ ነው የተናገርኩት። ይህንን ዲያቆን ቴዲና መዝሙሬ ያው ዲስከስ ታደርጉበታላችሁ ማለት ነው። ወደ እሺ፣ እኔ 1 ደቂቃ ብቻ ነው የማወራው ማለት እና ሰምቼሻለሁ ብሮስኪ ሰምቼሻለሁ። የሰማኸውን ደግሞ እኔ ልበል። ምንድነው ጥሪውን ያደረገው? ጥሪውን ያደረገው ፈለገ ነው። ጥሪ ባላደረጉ ሰዎች ላይ ራስህ ጥሪ አድርገህ አትበሳጭ። ማብራት አንተ ነህ ጥሪ ያደረገው። ስለዚህ ከና ብሌም ኤኒባዲ። እሱ ጥሪ አድርጎልህ አልሄድም ብትል መብትህ ነው። ምናልባት ከይቅርታ ጋር ዮኒ እምነግርህ ምንድነው? ችግር የለውም። አሁን አንተ እዛ ቤት ነበርክ፣ እነ ሲሳይ ቤት ነበርክ። አዎ ያልኩህ አመጣዋለሁ ነው ያልኩህ። እንትን እንበል ወንድም አለ። ቆይ አንድ ጊዜ ደሜ፣ ቆይ አንድ ጊዜ ቆይ ብያለሁ። አንድ ጊዜ እሺ በለኝ፣ ታገሰኝ ወንድም አለ። ዮኒ ማኛ ወንድማችን፣ አዎ እንዳልከው የቤተ ክርስቲያን ነገር ገዶት ወንድማችን ደምረው
በተነሱት ስውት ትምህርቶች ላይ መልስ ለመስጠት ከሱ ጋራ ውይይት ለማድረግ ቀጠሮ ይዞ ነበር። እውነት ነው፣ ትክክል ነው፣ ቀጠሮ ይዞ ነበር። ግን ደግሞ ቀጠሮውን አክብሮ እንዳይመጣ የሆነበት ምክንያት ዕውቀት ስለሌለው ማብራራት ስላልቻለ ወይም ደግሞ የሚያስፈራ ነገር ኑሮ አይደለም። ምናልባት በትምህርቶቹ ላይ ደምረው ሊማርባቸው የሚችላቸውን ነገሮች ኤርሚያስ ሊያነሳ ይችላል። ያኮ ለሱ ደግሞ አንድ ግባት ነው እኮ ነገ ከነገ ወዲያ እኮ ሊማርባቸው ሊያውቅባቸው የሚችሉ ጉዳዮች ሊኖሩ ይችላሉ። የሆነ ሆኖ ግን ደምረው በዚህ ሰዓት ውይይቱን እንዳያደርግ ከወንድሞች ከአባቶችም ጭምር አሁን ውይይት ማድረግ የሚያስፈልግበት ሰዓት አይደለም። እንደምታውቀው የሚደረጉ ውይይቶች ሁሉ የብሽሽቅ አንዱ አንዱንን የማብሸቅ አንዱ አንዱንን የመሰዳደቢያ ነገሮች እየሆኑ መጥተዋል። ከዛ አንጻር ከጥቅሙ ይልቅ ጉዳቱ ያመዝናል። ስለዚህ ደምረው ይህን ውይይት እንዳታደርግ በማለት በእኛ በወንድሞቹ በትልልቅ ወንድሞቹ አማካኝነት ውይይቱን እንዳያደርግ ነው የከለከል ነው። እሱ እንዳይወያይ ወይም ደግሞ ጥሪውን ያደረገው እሱ ነው እሱ አይደለም የሚል ነገር ውስጥ ለመግባት አይደለም እና ወደፊት ደምረው ነገሮችን ሊያስረዳበት የሚችላቸውን ግባቶች እንዲሁም ደግሞ አሁን ላይ ያለንበትን ሁኔታ ታሳቢ ባደረገ መልኩ ይዘጋጅና ሌላ ጊዜ መጥቶ ይወያያል። ችግር የለው፣ ምንም ቀላል ነገር ነው። ይሄ አሁን ደምረው ዛሬ አልወያይም ስላለ ወይም ደግሞ ውይይቱን አላደርግም ስላለ ቤተክርስቲያን በነገረ ማርያም ላይ የተሳሳተ ወይም ደግሞ የተሻፈፈ ትምህርት አላት ማለትም አይደለም። በቃ አለቀ። የግድ ነው። እሱ ግለሰብ አይደለም። አሁን ዮኒ እንደምታውቀው ቤተክርስቲያናችን ሚመራት አለ፣ መንፈስ ቅዱስ ነው የሚመራት። ከቅዱሳን አባቶቻችን ጋር ሆኖ የሚመራት መንፈስ ቅዱስ ነው። ስለዚህ ተው ሲባል ሊተው ግድ ነው። ደምረው በቃ ግድ ነው እንጂ እኮ እሱ የነበረበት እኮ የፕሮቴስታንት እምነት አለ እኮ እሱ እኮ የሚያገለግልበት ቸርች ነበር አይደል? እንዴት ከፈለገ እኮ ብቻውን ወጥቶ መወያየት ይችላል። መወያየት እኮ ይችላል። ለምን? ግለሰብ ስለሆነ። አሁን ግን ግለሰብ አይደለም። በክርስቶስ አካል ከሆነችው ቤተክርስቲያን አንድ ህብረት የሆነ አንድ ወንድም ነው፣ አንድ ክርስቲያን ነው። ስለዚህ ክርስቲያን ደግሞ ውይይት ሲያደርግ ወይም ደግሞ ውይይት ለማድረግ ነገሮችን ከግራ ከቀኝ ከኋላ ከፊት ሆኖ ነገሮችን አይቶ ነው ውይይት የሚያደርግና ከዛ አንጻር ዛሬ ወንድማችን ደምረው ውይይቱን ለማድረግ ፈቃደኛ አይደለም። ያው ፈቃደኛ አይደለም ማለት በቃ እንዲተው ስለተነገረው ቤተክርስቲያንን ማድመጥ ስላለበት ግለሰብ ስላልሆነ የግለሰብን እምነት ስለማይከተል ያንን ውይይት ለማድረግ ዛሬ አልቻለም ማለት ነው። ወንድማችን ዮኒ በጣም እናመሰግናለን። መጠህም ለምን ውይይቱ ቀረብልህ አስበህልን ተጨንቀህልን ነገሮችን እንድናስረዳ ያለንን አስተምሮ ለሌሎች እንድንገልጥ አስበ መጠህ ስለሆነ ይህን አስተያየት እየሰጠ ያለ ነው። ከዚህ አንጻር ነው ውይይቱ የማይደረገው ለማለት ነው። ወንድማችን እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። ምናልባት ሌሎች ፕሮግራሞች ካሉ ወደ ሌሎች ፕሮግራሞች ሄደህ ፕሮግራሞችን ብትካፈል የተሻለ ነው የሚሆነው። እሱ ለምሳሌ እሱ አሁንም አንተን ሳይሆን ሃይማኖት ተወክሎ ነው እዚህ ጋር የሚመጣ። እንደ ራስህ እንደ ግል አትየው። ሃይማኖታዊ ውይይት ሃይማኖት ተወክሎ ነው። ስለዚህ ገና ነህ በኦርቶዶክስ። እኔ አሁን በጴንጤ መከራከር አልችልም፣ አቅሙም የለኝም። ይቅርታ ፖለቲካ መስራት አይጠበቅብህም። እኔ አሁን እንዲሆን አስገባኝ እንዳወራ አይደል እንዴ? አዳምጠኝ እዚህ ጋር ማለት አዳምጠኝ። ሁለት እጄ እዚህ ጋር እንዳለ በምን ማድረግ? ኦኬ ጎ ሄድ አዳምጠኝ። አሁንም ቢሆን ኦርቶዶክስን አላወቃትም ምናምን ብለህ ለማሸማቀቅ ፖለቲካ እንዲሰራብኝ አልፈልግም። ፖለቲካ አይደለም አታውቃትም። አሁንም እነግርሃለሁ እና እኔ እናንተ ብቻ ኦርቶዶክስ እንደማውቃት ነገርኩህ እኮ አንተ አውቃለሁ ብለህ ጥሪ አድርጋለሁ። እኔ ጥሪ አለ ይሰማል። እሺ ሰላም ለሁላችሁ ይሁን። ሰላም ብያለሁ። እንግዲህ ብዙዎች ወንድሞቼ እንዳሉት ዛሬ የምንማርበት ቀን ነው። በነገራችን ላይ ውይይት በማሳፈር ኢንቲሚዴሽን ምናምን አይሰራም። ድሮ ገና ወንጌሉ ውስጥ ከመግባታችን በፊት ወደ ክርስትና ከመምጣታችን በፊት ዓለማዊ መንገድ ተጠቅመን ቡሊ አድርገን አስፈራርተን ተጠቅመን ብዙ ነገር ይደረግ ነበረ። እግዚአብሔር ይመስገን እዚህ ያለነው ክርስቲያኖች ነን። ክርስትና የገባን ደግሞ ፍቅር፣ ሰላም ስለሆነ ከፍሬው ታውቋቸዋላችሁ ይላል። አሁን እዚህ የመጣ ነው ደግሞ ለመማር ስለሆነ ትምህርትን ጀምር፣ ወደ ትምህርቱ እንሂድ። መምህራን አሉ፣ ትምህርቱን እንጀምር። ብዙ ሰዓትም እንዲህ በትናንሾቹ ነገሮች እንዳናሳልፍ ብዬ ነው። እሺ
ሰላም ብያችኋለሁ። ሁላችሁም ሰላም ክርስቶስ ይብዛላችሁ። በዚህ አጋጣሚ አንድ መልእክት ለማስተላለፍ ያክል ነው። ማለት አሁን ለማሸማቀቅ የተከደበት which is wrong ማለት ነው። በነገራችን ላይ አንድ ክርስቲያን የሚሆነው መሰረታዊ የቤተክርስቲያን አስተምህሮ አውቆ ነው ተረድቶ ነው ወደ ቤተክርስቲያናችን የሚጨመረው የሚጠመቀው። ስቲል ይሄንን ነው የሚደረገው። ግን በዚህ አጋጣሚ ዮኒ ማኛ እንደዚህ ለደምሮ ለመናገር እንደመጣ ሁሉ ለኤርሚያስም ለመናገር ሞክር ሄደ። ያ ማለት ከዚህም በፊት አንድም ከሺህ በላይ ስንት ጊዜ ዲቤት ጥሪ ተደርጎለታል። አንድም ቀን ግን ቀረ ብለ አንድም ቀን ሄደ ገብተ ስጠይቅ አላየንም። ስለዚህ እስቲ በነገረ ድህነት ዙሪያ ማለትም ለምን የሚሳደብበት አንግልም ከዚህም በፊትም ስላየን እስቲ በነገረ ድህነት ዙሪያ ስለ ቁርባንም ይሁን ስለ ጥምቀትም ይሁን ስለ መዳን እምነት ብቻ በሚለው